ሆነ ወንድ እኮ እንዳይሞት ነው። አንዴ ጂጂኮ ማስተካከያ ወደ ሌላ እየተረዳችሁኝ ወይ ሰዎች ወደ ሌላ እየተረዱ ስለሆነ ማስተካከያ እኔ ያልኩትኝ እኔ አሁንም የምጠይቀው ወደፊትም የምጠይቀው ቀነኒ ፍትህ ተጓሎባታል ብዬ ከሆነ የቀነኒን ፍትህ ነው ማስወጣው። የኔ ስራ የቀነኒ ፍትህ ማለት ምንድን ነው? ዛሬ በእሷ ወንጀል ተጠርጥሮ የነበረ ሰው ከእስር ቤት ወጥቷል። ማን ገደላት ቀነኒን? በእሷ የተጠረጠረ ሰው ከእስር ቤት ከወጣ እቺ ልጅ ምንድን ነው ሆና የሞተችው? የሞተችበትን ምክንያት እኔ ማወቅ አለብኝ፣ ቤተሰቧ ማወቅ አለባት። ያንን ነገር ነው እኔ የምጠይቀው። ያንን ነገር ስጠይቅ ገዳይዋ ላይ እደርሳለሁ። አንድ ሁለተኛ ነገር ከዛ በኋላ ገዳይዋ ላይ ተገቢውን የሆነ እርምጃ እንዲወሰድ እጠይቃለሁ። ይህ የኔ ነው። ሌላ ሰው ደግሞ ያንን ነገር አድርጎ ቆይ እኮ ያንን ነው የምልሽ። ያ ያልሆነበትን መንገድና ሁኔታ ያለው አልተመለሰም። ምንድነው ነገር መደጋገም? ጠየቅ እኮ አሁን 6 ወር ታሰር ወጣ አለቀ። ኔክስት ስቴፕ ዋት ዩ ዋንት ምንድነው? ያንን ነው ያልኩሽ። እኔ አሁን ያንን ነው ያልኩሽ። አንተ ያለው ቆይ እኔ ያለሁት እዚህ ነው፣ አንተ ያለው እዚህ ነው። አውሮፓ ውስጥ ነው። አውሮፓ ደግሞ የሴቶች መብት የሚከበርበት ነው። ኢንተርናሽናል ሎ ይዘን ጉዳዩ ኬዙን እንቀሰቅሳለን። ቴንክ ዩ። ከዚህ በኋላ ኮንሰርት የሚባል አውሮፓ ውስጥ እንዳይዘጋጅ ከዚህ በኋላ በየሄደበት ተፈላጊ እንዲሁም ዛት ይዝ አለቅ። ይሄ ነው አሁን ያለው የሱ ሙዚቃ አለማዳመጥ ቡርካ ወርዚ አክሽን ጥያቄ ቡርቃ ጥያቄ ሳይሆን ወርዚ አክሽን ምን ማድረግ አለብን? ጥያቄ እንዳትጠይቅ ቢኮዝ ጥያቄ አንፈልግም። አንተ አሁን ወርዚ ኔክስት ስቴፕ እሱን ፓኒሽ ለማድረግ ምን ማድረግ አለብን ብለህ ትወስናለህ። እስቲ ሂድ። ኦኬ እኔ በመጀመሪያ ደረጃ የምወስነው በቀነኒ ጉዳይ ላይ ፍትህ ተዛብቷል ብዬ አምናለሁ። ሌሎች ሰዎችም ያን እንዲያምኑ አደርጋለሁ። ፍትህ ተዛብቷል ብዬ ሳምን አንድ ነፍስ ጠፍታ ያጠፋችበትን ምክንያት ቤተሰቧም እኔንም እንዳውቅ አልተደረገም፣ አልተፈለገም። ስለዚህ ያንን ፍትህ አሁን ከዚህ በኋላ አግባብ እንደመሰለኝ እጠይቃለሁ። ለምሳሌ እቺ ልጅ ሞታለች፣ ማን ገደላት? ይሄ የመጀመሪያ ጥያቄ ነው። ማን ገደላት የመጀመሪያ ጥያቄ የሚሆነው ለምንድን ነው? የገደላትን አካል የፍትህ ስርዓቱ ስላላስቀመጠ። ያንን አሁን እኔ የማውቀው እናንተ የምታውቁት ሌሎች ሰዎች እናውቃለን የሚለውን ነገር የፍትህ ስርዓቱ ነፃ ካደረገው ኦኬ፣ ነፃ ማድረጉ ጥሩ። ግን ደግሞ ማን ነው ታዲያ ገዳዩ የሚለውን ጥያቄ እንደ አዲስ አነሳለሁ። እኔ እንደ አዲስ አነሳለሁ። እኛ የጠየቅነው ጥያቄ አይደለም። ራሷን ገደለች፣ ራሷን አጠፋች፣ ይኸው ቴስታሜንት ጽፋለች ብለው አቀረቡልን። ምንድነው የምትደጋግምብኝ? ቡርቃ አልተባለም። ጂጂኮ ክስ ሊያስመሰረተ ኖ ፍርድ ቤት ላይ የተባለው ምንድን ነው? ተከሳሹ ላይ አንድ ቀዌ ፍርድ ቤት ላይ የተባለው ምንድን ነው? ተከሳሹ ላይ ክስ ሊያስቀርብበት የሚችል ማስረጃ አላገኘንም ነው። ዛት ሚንስ ያ ተከሳሽ ተጠያቂ ሊሆን አይችልም ነው። ኦኬ ያ ተከሳሽ ተጠያቂ ካልሆነ ማን ነው ተጠያቂ? ከዛ ቴስታሜንቱን አምጥቶ አቃቢ ህግና የእሱ ጠበቃ አውጥቶ ቁጭ አደረገልን። ስለዚህ አሁን ያንን ሲያደርግ ኦሮምኛም በአማርኛ ካልገባ ነው እንጂ ተከሳሹ ላይ ምንም አይነት ማስረጃ አላገኘንም ማለት ሟች ራሷን አጥፍታለች ብሎ የድጋፍ ምስክር አቀረበ ማለት ነው። አሁን ያን ሲቀርብ ታዲያ ደግሞ እኛ ምን አደረግን? አሁን የወጡ ቪዲዮና ፎቶዎች አሉ አይደለም? ታዲያ ይቺ እህት ቢያንስ ራሷን አጥፍታ ከነበረ እነዚህ ነገሮች ምን ያሳያሉ? አሁን ላይ ራሷን ለምን አጠፋች? ራሷን ለማጥፋት በቃ የኔ አካሄድ አሁን ገብቶሻል አይደለም? አሁን ያንን ስናደርግ ኖ ይኸውልሽ፣ እኔ ደጋግሜ እየጠየኩኝ ሳይሆን ግን አንዳንድ ሰዎች ፍትህ መስሎ የሚታያቸው ነገር ምንድን ነው? አሁን እዛ ያንን ሰው መከልከል ኦር ያ ሰው እንዳይሰራ ማድረግ ምናምን ፍትህ ለልጅቷ ማስገኘት አይደለም። በነገራችን ላይ ይሄንን ሰው ስራ ብትሉት ባይሰራም ቢሰራም ለሱ ማለት ነው የቀነኒ ጉዳይ አይደለም፣ የራሱ የህይወቱ ጉዳይ ነው። እኛ ደግሞ የሚያሳስበን ዋይ ዩ ፎከስ ሌላ ሰው ለምን ፎከስ ታደርጋለህ? እኔ ሌላ ሰው ፎከስ አላደረኩም። እኔ እያደረኩ ያለሁት you keep blaming somebody that you politically disagree with. ስለሰውተውና አንተ ኢንዲቪዥዋሊ በእኛ በዚች ልጅ ላይ how can you put something forward? ሌላ ሰው የሚያደርገውን ተው፣ ሌላ ፖለቲካ እሱ የሚያደርገው
ግን we want to make sure that this name stays on the public. ይሄ ነገሮች ይሄ conversation public ላይ እንዲቀመጥ ለማድረግ we need every voice, doesn't matter any voice, every voice is accountable. ስለዚህ ማለት ነው individually what are we doing to make sure that this guy is not going to get away, is not going to walk on this earth and happily smiling? That is the case that we are putting forward. እሱ ብቻ ሳይሆን ከሱ በኋላ ያሉትም እሱን የረዱትም ሌላ ሴቶችም በኋላ ጉድ ውስጥ ያስቀምጣሉ ለማለት ፖይንቱን እያስቀመጥ ነው. We are identifying what the problem is other than questioning, because we're not questioning. We know how the girls died. There's 2 people in the house. There's 4 people, 3 people in the house. ሶስት ሰው ነበረ. አንዷ ከፎቅ ላይ ሰው የሚገል አንድ ነገር ልንገራችሁ። ስታዲ አድርጉ፣ ሂዱና ሪሰርች አድርጉ። ሰው ራሱን መግደል ሲፈልግ መድኃኒትና ራሱን በገመን ነው የሚገለው እንጂ ከፎቅ ላይ ለመስበር ራሱን አይገልም። is impossible because the painful እሱ ራሱ ያ ራሱ የነሱን ኬዝ ያፈርሳል። አንድ we don't want that. We identified that. ፕሮብሌሙን አወቅ ነው፣ ጫወታውን አወቅ ነው። ግን እኛ አሁን ፖይንት እያደረግ ነው ማን ነው ዳይሬክተሩ፣ ማን ነው ራይተሩ፣ ማን ነው ፕሮሞተሩ፣ ማን ነው ፋይናንሰሩ፣ ማን ነው? እነዚህ ናቸው የምንፈልገው because these the people that who's moving the needle. ምክንያቱም የአሜሪካን ራፐሮች ላይ like daddy ዲድ ላይ አሁን የሆነ ነገር ብዙ የጥቁር ዘፋኞች ነው እቺ ነገር ኢትዮጵያ ከገባችማ እንደዛማ ከሆነ something is ምክንያቱም ከነገሩ ከቨሬጅ የተደረገው በሃጫሉ ፋውንዴሽን ላይ በጣም ፈጠነ እኮ ዘፈን እኮ ከወጣ እንኳን እኮ አመት እኮ ሳይሆነው ከአመት በፊት ዘፈን ያወጡ ምርጥ ዘፋኞች እያሉ አሉ። የሱ እኮ ኔክስት እኮ አትሊስት በዚህ ነገር ላይ ጋፕ ማን ነው ፑሽ ያደረገው? ሃጫሉ ፋውንዴሽን ላይ ሃጫሉ ፋውንዴሽን ሙስና ኮራፕት እንደሆነ ካሁን እየተቆጣለው የዘፈነው ትክክል የሰራው ሳይሆን የሚሰጠው የተባለው ነው። ስለዚህ ሃጫሉ ፋውንዴሽን ራሱ ስቶፕ መቆም አለበት። ፍትህ በሌለበት ፋውንዴሽን የሚባል ነገር ራሱ የለም። የሱ ፍትህ እንኳን ሳይወጣ የምን ፋውንዴሽን ነው? የራሱ የልጁ ቁጭ ብሎ ባለበት ሀገር ላይ ማለት ነው። አንደኛ አንድ ጥያቄ ብቻ ፋውንዴሽን ራሱ የተቋቋመው አይ ቲንክ አውዝ ሳስበው ይሄ ፋውንዴሽን ራሱ የተቋቋመው በግፍ ለሚገደሉ ሰዎች ከፍ ማድረጊያ ነው። ጂጂ አንድ ጥያቄ ብቻ ልጠይቃችሁ። አንድ ነገር ብቻ ልንገራችሁ። ያጫሉ ፋውንዴሽን አጫሉ አዲስ አበባ ውስጥ አይቀበርም ተብሎ እንዴት ያጫሉ ፋውንዴሽን አዲስ አበባ ውስጥ አጫሉ ፋውንዴሽን ኤቭሪ ይር አዲስ አበባ ውስጥ ይደረጋል? እሱ ራሱ ጥያቄ ያለውና በጣም ጥያቄ ያለውና ኢዝ ኮራፕትድ መሆኑና ስፔሲፊክሊ ወሎ ላይ ወለጋ ላይ የሚደረገው ነገር ደግሞ በነገራችን ላይ ይኸውልህ ሰው ከሞተ ከብዙ አመት በኋላ ነው ፋውንዴሽን የሚደረገው። የኢትዮጵያ ትክክለኛ አሁን የመጣው ሰው ይሞታል አይደለ? ዳይሬክት ፋውንዴሽን ይደረግለት ይላሉ። ፋውንዴሽን የሚደረገው መታሰቢያ የሚደረገው አንድ ሰው ከሞተ ከብዙ አመት በኋላ አትሊስት ከ5 ከ6 አመት በኋላ ነው የሚደረገው መታሰቢያው። ምክንያቱም ገና ሀዘኑ አለቀ። ሀዘኑ ሳይሆን መታሰቢያው አጫሉ ተገደለ አልሞተም። ፋውንዴሽን እኮ ይኸውላችሁ ፋውንዴሽን ማለት አዳምጡ። ፋውንዴሽን ማለት ምንድነው? እንዳይረሳ ከብዙ አመት በኋላ እንዳይረሳ የሱ ገድል የሱ ታሪክ ማስታወሻ ማለት ነው። ገብቷል? ለኛ ግን ማልቀት ልክ ሞተ በአመቱ ተገደለ በአመቱ ፋውንዴሽን ተባለ። አዎ መቼ ረሳ ነው? መቼ ፍትህ አገኘን? አሁን ደግሞ ጭራሽ የገዳይ ያስገዳይውን የደብዳቤ የሱን ስራ የሚመረቅበት አዎ መቼ ፍትህ ተገኘ? መቼ ነገ ደግሞ አንዱ ይሞታል፣ እዛው ላይ ይመረቃል፣ እዛው ላይ ይስላል። ስለዚህ ይሄ ፋውንዴሽን ራሱ ኢንቨስቲጌት መደረጋል። መነካከት አለባችሁ። የሟች ቤተሰቡ ነው። አንደኛ ራሱን እኔ ዝምታም የራሱን የቻለ ነው። ይህም ቢጎዳ ያም ቢጎዳ የሁለታችን ናቸው። ከእንደገና ገና ነገሩ በስነስርዓቱ ያልወጣ ላይ በሰባቱ ሙዚቃዎች አጠቃሎ እንዳለ አዋርዱን ወሰደ። ጂጂኮ አንዴ ላስተካክልሽ። ጂጂኮ ይቅርታ ነገር ራስን አስተካክል። ኖ አይ ተሳስተሻል ሳይሆን የምልሽ ሁለት ድርጅት ነው ያለው። አንደኛው
ሀጫሉ ፋውንዴሽን አንዴ ስህተት የሆነው ነገር እኔ ከማስተካከል ይልቅስ እኔን ከማስተካከል እናንተን ከማለት ይልቅስ አሁን ይልቁንስ ደንበኛ አንጡር የሆኑ ነገሮችን ሰብሰብ አድርጉና እነ ሴቶች አሉ ጠበቃዎች አሜሪካን ያለ ኮሚኒቲ አለ አይደለ? ምንድነው የምትሉት ነገር አለ። እነሱ ይሄዱበት። ያ የኦሮሞ ፖለቲካ ማለት ቋሚና ተሰላፊ ያላችሁ፣ እንደዚህ ደግሞ ፍትህ ላጣች ደግሞ የሴቶች እንትን ለሚደፈርበትና ፍትህ ለማይገኝበትም ደግሞ እምቢ ካሉ ደግሞ እኛ እንደ ልማዳችን ከነጫጩባችሁ ጋር ብራችን አውጥተን ቢሆን በጀርመን ያለውን ነገር አስተዋፕት አረጓል እናረጓለን። እኛ ማድረግ ያለብን አሜሪካ እሱን መክሰስ አይችልም፣ ካናዳ እሱን መክሰስ አይችልም፣ ዩሮፕ እሱን መክሰስ አይችልም። ግን እኛ ማድረግ የምንችለው የሴቶች መብት በኢትዮጵያ እሱ ማድረግ because there's a crime that happened in a different country that they don't have is not in a crime in a source የሴቶች መብት ትችላለህ፣ አትሊስት ትችላለህ፣ ኢንቨስቲጌት ማድረግ ይችላል፣ ብርን ይችላል። እሱ የሚቻለው ገቨርንመንት ፑሽ ካረገና የሀገር ኢንትረስት ካለው ነው። ግን እኛ ማድረግ ያለው እሱ አንድ ነገር ማድረግ የምንችለው ነገር አለ። he doesn't make sure that he doesn't enter that country የሱ ሪሶርስ ገንዘብ በዶላር ነው። ትችላለህ። በየትኛው መንገድ ሲመጣ የእሷ ቤተሰቦች መጠየቅ ይችላል ወይ ውክልና ከሰጡ ይችላሉ። ይወጣው ምን any government ኢንቨስቲጌት ማድረግ ይችላል። አትሊስት ኮንሰርት እንዳያደርግ ማድረግ ይችላል። አዎ ነገርኩ እኮ እንዳይገባ ማድረግ ይቻላል። because we can list him as a criminal that is that criminal ማግባት እንችላለን። he kills a woman ማለት እንችላለን። this guy he did womanizer ማለት እንችላለን። we can put the case forward for him to deny the visa for life እሱ ማድረግ እንችላለን። ግን አንድ ሶይል ውስጥ ከሞትና ክራይም አንድ ሶይል ውስጥ ከተደረገ ሌላ ሶይል ገቨርንመንት አሁን ለምሳሌ መንግስት ለቆታል፣ ወንጀለኛ አይደለም ብሎታል። ያንን አትችልም። ስለ ደበደባት ግን ማስረጃ ግን አለ። እሱን እንችላለን። ስለ በአቢዩዝ ተነስቶ ደግሞ ያንን አቢዩዝ ደግሞ ወደ ማኛው ወደ ትልቁ መምጣት ትችላለህ። because you need to understand this still አሁንም እኮ ገንዘብ አውጥተን እኮ ልጅቷን ፈረንዚክ ማንሳት እንችላለን። because ፈረንዚክ ሁሉ ጊዜ ማንሳት እንችላለን። 10 ዓመት በኋላ ራሱ ፈረንዚክ ማንሳት ይቻላል። ልጅቷ ፍሬሽ ሀባሪ still fresh we can hire somebody ገንዘብ አውጥተን we can hire somebody to bring forensic from outside which is without anybody ሌላ ሰው ሌላ third party ያለበት አብጥተን ያንን forensic ማንሳት እንችላለን the date of the person because it's very easy forensic ሲነሳ is easy the date of the person because they can identify right away identify መደረግ ይችላል። ያንን ራሱ ነው እምቢ ያሉት። ገብቶሻል ማለት ነው። ለምንድን ነው ቶሎ ብሎ ነው የቀበሯት? መቃብሩ ውስጥ እሱ ሄደ። they play a lot of dirty game በጣም የሚያሳዝኑ ነገር ውስጥ ማለት ነው። ስንት ጊዜ ነው የገደላት? አንድ ጊዜ እኔ በጣም ያናደደኝ ጂጂዬ ማለት ነው። ወላሂ እኔ በጣም ያናደደኝ ኦኬ ገደላት፣ ኦኬ ሰው ይሞታል፣ ሰው ይገደላል። ግን ቃላቶቹ ራሱ ብንጠቀም አልሞተችም፣ ተገደለች። there is a difference between መሞትና መገደል። መሞት ማለት is rest in peace እንላለን። ግን ሰው ሲገደል ደግሞ we need to bring the cause until ያ ሟቿ የገዳያ እስከሚወጣ ድረስ ያ ሰው ሞት አይባል ተገደለ ነው። because we have to bring her case out so ሞተ ሲባል the mind የሰው ጭንቅላት አንድ ሰው ሞተ ሲባል የሰው ጭንቅላት automatically adapt የሚያደርገው ያ ሰው በናቹራሊ ሞተ ነው ወይንም እንትን ነው የሚለው because most likely they're not willing to fight። ግን ተገደለ ሲባል that triggers the mind to actually ask the question. So we need to use the word. ቃላቱ በጣም ከባድ ናቸው። ቃል is very very powerful. So ልጅቷ አልሞተችም፣ ተገደለች። ገዳዋ ማን ተገደለችም። We need to understand that. That's the key point. ሁለተኛ ደግሞ እቺ ልጅ አገር ቤት ውስጥ ብዙ ነገር ተደርጓል። እኛ እሱ ብቻ እሱን አውቀነዋል። ግን ከሱ ኋላ ያሉትን ያንን ሙቪ የተጫወቱትን ማወቅ አለብን። because those guys are dangerous. those guys በጣም dangerous ናቸው። they are willing to do step other people's የሌላውን ያጫሉን ስም ራሱ በዚህ ውስጥ ማምጣታቸው በጣም ከባድ ነው። በጣም
እነሱ እሱ እንግዲህ ትልቅ የኦሮሞ ትልቅ ዘፋኝ ነው።